አንቺ እንኳን ራሱን ያላቀም ነው እሱ እንኳን ያላቀም ገባ ሲጀመር ማለት ወደት ተጠላህ ማለት ነው። አሁን ሚዲያ ላይ ለምን ተለቀቀ ለምን ተወራ ቢጉዲ ለምን ወጣ ነው እንጂ እናንተ ራሱ አሁን እንደው እንደምን አንተ የምንታወቀው ነገር አይደል? ምንም ይኑራት ምንም አይኑራት ያለውን ቤት ነው የሚያሳዩት። ወደ ተጠላህ ስለዚህ የተሰራ ይሁን ምን አገባኝ አይመለከተኝም። ይሄ ራሱ ጥፋት ነው። አሁን አንተ ወንድም ነኝ ብለህ የምታስበው ይሄን ቢሰራው ብለህ ደረት መንፋት ነው ብላ በቃ አብቀት እኛ ምን አውቀው ነገር የለም እንዳንቀር እንዳንመጣ አድርገናል እዚህ ጋር በቃ ወደ ተጠላህ ማለት ነው። ስለዚህ የራሱ ጉዳይ ነው። አንቺ እቺ እህቴ አንድ ነገር ትሁን ካንቺ ራስ አልወርድ እነኚህ ማለት እሱ ተጣላክ ነገር ያለው ነገር ያላክ ነገር ሁሉ ነገር እሷ ትነካከለ አሁን ከዚህ በኋላ አንቺ ለምን ተናናንሳ ላንቺ ተጀላ ወደ ህግ ነው ቪዲዮ እየቀረች ነው ልብ አድርጉልኝ والله ነው ለጀረጅ እኔ ላይ ያንሳለሁ ሴት ልጅ ልጅ አስተራለከ ህግ ነው ማስጠይቀው እኔም በህግ ጠይቅሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ዛሬ እንግዲህ እዚህ ቤት ላይ ተመልሼ መጥቻለሁ። የመጣሁትም ያው የእህትየዋን የአረብ ሀገር ያለችው ልጅቷ አሚና ትባላለች የእሷን መልስ ለቤተሰቦቿ ይዤ ነው የመጣሁት። እህቷን እየጠበቅኩ ነው። ወንድሟን ላገኘው አልቻልኩም። እህትየዋ ግን ደውዬለታለሁ ይመጣም ብላለች። እስቲ ሁላችንም ምን እንደሚፈጠር ወይም ደግሞ የወንድሟን ሀሳብና እንትኑን አብረን እናያለን ማለት ነው ምን እንደሚል። እህትየዋ በጣም ተጎድታለች። እስቲ ከእህቷ ጋር ከቤተሰቦቿ ጋርም ተደዋውላለች። ከኔ ጋርም ያለውን ነገር በጣም ተደዋውለን ብዙ ነገር አውርተንበታል። ይሄ ቤት በወንድሟ ስም ነው አሁንም ያለው። እኔ ደግሞ መጣ ስሟን እንድታስተካክል ነው የምፈልገው በራሷ ስም እንድታደርግ መካድም አለ። አሁን እነሱ ፊት ይሄን ነገር አልልም፣ ምክንያቱም የሆነ ነገር ቢያስቆሚው። ቤተሰብ ይሄው እህትየዋ መታለች። ከእህትየዋ ጋር ተገናኝተናል። ያለውን ነገር ደግሞ ከእህቷ በደንብ እንሰማለን ማለት ነው። ለወንድሟ ደውዬለታለሁ ይመጣም ብላለች። ዛሬ እንግዲህ ያለውን ነገር እናያለን። ለመሰላችሁ እህትየዋ እዛ አረብ ሀገር ያለችው እኔ እናቴ ማለት እናቴን አገናኝቻት አንድ ነገር የሆነች ልጅ ከአረብ ሀገር የመጣች ልጅ ነበረች። የ8 ዓመት ሰርታ ወንድሟ ብሯን ወስዶባት ንብረት ምንም ነገር 0% ነው። 8 ዓመት ነው የሰራችው። እኛ ቤት ፊት ለፊት ተከራይታ የቀን ስራ ነበር። 2 ቤት ተመላላሽ ጽዳት ማለት ነው። የሷን ታሪክ ነገረቻት እናቴ። ዛሬ ያቺ ልጅ የለችም ሄዳለች። ተመልሳ ወደ አረብ ሀገር ተመልሳ ሄዳለች እና የሷን ታሪክ ነገረናት። በቃ መታዝ ቤቷንም ሸጣ ቢሆን በስሟ አድርጋ ሸጣ ተመልሳ ለመሄድ ሳይሆን ስራ እንድትሰራ እናቴ ብዙ ምክር ነው የመከረችት። አላቃትም ልጅቷን ጥቁር ትሁን ቀይ፣ ግን በጣም የምትከተለኝ ሚዲያ ላይ ኤፍቢ ላይ መታን የጠየቀችኝ። ከኤፍቢ ነው እኔ የምታቀኝ። ኤፍቢ ላይ የፍቅር ታሪኮችን አቀርባለሁ። አብዛኞቻችሁ በዛ ነው የምታቆኝ ማለት ነው። እዛ ላይ ነው እዚህ ከተማ እንዳሉ ደግሞ ያወቀችው። በቅርብ ቪዲዮችን ትንስል እዚህ ከተማ ላይ እንደምኖር ቤት አለኝ ልጅና ያመኛል 16 ዓመቴ ነው ወንድሜ የሚልክልኝ ቤት የኔ ይሁን አይሁን አላቅም። ቆንጆ ቤት የተሰራ ቤት አለ ሄደሽ ቤቴን ቀርጸሽ ላኪልኝ አለችኝ። ስመጣ የእህቷን ቁጥር ሰጠችኝ። ከቷ ጋር ተደዋወልን። ያሳየችን ቤት ይሄ ነው ነግሬያችኋለሁ። ከዛ በኋላ የተፈጠረው ነገር ቀጥታ ቪዲዮ አላኩላ ሚዲያ ላይ ፖስተው ወይ ብዬ ነው ፖስተትኩት። ከተፖስተው በኋላ ወደ 200 ከዛ በላይ ኮሜንቶችን ልጅቷ አንብባ ምን ብላ ሁሉ ነገር ወደ ራሷ ከተመለሰች በኋላ ለካ ወንድምየው አይቶኛል ማለት ነው። ያንን ቤት ከህቱ ጋር ያንን ስድብ አይተው እሷን ገብታ እንድታደርጉ ያው የተፈጠረውን ነገር ከሷ አንደበት እንስማ። አንደኛ ለምን ታሰድቢናሽ? ለምን ቪዲዮውን በሚዲያ ለቀቅሽው ነው። ይሄ ነው የነሱ ነገር። ያሰቡት የነሱ ስም መሰደብ ነው እንጂ የእህታቸው ህይወት ምንም ነገር ስለ እህታቸው ይሄን ሁሉ አመት 16 አመት አረብ ሀገርን የቀመሳት ሰው ብቻ ነው ልፋቱን የሚያውቀው። ቁጭ ብሎ የሚበላ ሰው ግን የሰውን ገንዘብ እንዴት ይገባዋል? ቁስሉ እንዴት ነው የሚገባቸው? ወንድምየው ይሄ ወንድም ነው ወንድሙ አይደለም። እኔ እንደዚህ አይነት ወንድም አላውቅም። ሊኖሩ ይችላል። ይቺ ልጅ እግሯ እያበጠ እግሯ እየፈነዳ እየቆሰለች ደም ስሬ ነው ያለችው። ፎቶዋን ስታለኝ ያስገባላችኋል። ይሄን ፎቶ ያነሳችልኝ ማለት ነው ሐራም ጠቁሮ በልዞ የምትቆምበት እና ወንድምሽን ደውለሽለታል? አዎ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? አሁን እንግዲህ እኔ ከምሰማው ነገር በጣም የምሰማው ነገር አናዶኛል። ምክንያቱም እሷ መታ ደውላ ስትነግረኝ እዚህ ጋር ያለውን ነገር ሁለታችን አውርተናል። ግን ብናወራም እኔ ሚዲያ ላይ ተለቀዋለች ብዬ አላሰብኩም። ለሷ ልክላታለሁ ነው ያለችኝ። ለሷ መላኳን ነው እንጂ ማቀው እንደዚህ ይሄ ሁሉ ህዝብ ሚዲያ ላይ ወጥቶ ይሄ ሁሉ ህዝብ ያየዋል ብዬ አልገመትኩም በጭራሽ። ስለዚህ እኔ ይሄ ነገር ራሱ እሷ ማድረጓ በጣም አናዳኛለች። እንዴት ብታስቢ ነው አንቺ ለሷ ይሄን ነገር ቀርጸሽ የምትልኪው?
በምን አይነት አስተሳሰብ ነው? እንዴት አይነት ነገር ነው? አይደለም ቪዲዮውንማ ቀርጬ እንደምልከው እኮ ነግሬሻለሁ። በሚዲያ መፖሰቴ ነው። አንደኛ ስፖስት ደግሞ ልጅቷ ፍቃዷን አግኝቼ ነው የፖስትኩት። እናንተው ያሳሰባችሁ የእሷ ምንድን ነው? እናንተው ያሳሰባችሁ ኮሜንት ላይ ስለሰደቧችሁ ስለተናገሯችሁ ነው። ስለሰደቡ ብቻ አይደለም እኔ የማውቀው ነገር የለም እኮ ከመጀመሪያው ጀምሮ ስለዚህ ቤት ታሪክ አላውቅም ብዬሻለሁ እኮ የማውቀው ነገር የለም ብዬሻለሁ። ስለዚህ በአቅም ቤቷ እንደተሰራላት እንዳላት እንጂ የማውቀው ምን አይነት ቤት እንደሰራላት ከመጀመሪያ እስከ መጨረሻ እኮ ውስጣቸው ገብቼ የማውቀው ነገር የለም። ምክንያቱም ወንድሜ ያኩርፎኛል ከወንድሜ ጋር ነው ይሄ ነው ቤቷ ብዬሻለሁ። ይሄ ነው ቤቷ ብልሽም ግን እንደዚህ አይነት ሚዲያ ላይ እንትን ትይላታለሽ ብዬ አላሰብኩም። ስለዚህ ይሄ ጥፋተኛ ነሽ አንቺ። ጀመር አንድ ነገር ልንገራችሁ። እኔ እዛን ቀን ራሱ አንቺ የእናንተን ሞራን ጠብቄ ልጅቷም አንድ ጊዜ ተጎድታለች በሚለው ክፉና ደግ አልነጋገርም። አላቃችሁም፣ አታውቁኝም። እኔ ልጅቷ ኤፍቢ ላይ የምትከታተለኝ በዛ ሳይዝ ነው መጣ እባክሽን ቤቴን ሄደሽ ቅረጭልኝ ያመኛል። 16 ዓመት ሙሉ ሰውነቴ እግሬ እያበጠ ነው። ያ ጤና ስለኝ አገሬ መግባት ፈልጋለሁ። ቤቴን ሄደሽ አይተሽልኝ አሳይኝ ቀርጽሽ አለችኝ። በሚሴንጀር ቆራርጬ 8 ደቂቃ ነው የቀረጽኩት። እንትን አልማኔ ቆራርጬ ላኩላት። ውሎ አልሄድም ብሎኝ ከዛ ልፖስተው ወይ ስላት እሱንም አድሮ ውሎ ነው እኮ እኔና እሷ የዛን ቀን አለቀኩት። 2 ቀን 3 ቀን ወደ ራሷ ስትመለስ እኔም እየደወልኩ የመከርኳት ምን እያልኳት እኔ ተሆንሻለሁ ስትመጪ እኔ እቀበልሻለሁ። መታ ደግሞ ስሟን አዘዋውራ ቤቷ እንድትሸጥ ነው እንጂ እሷ እኮ ራሷን እንድታጠፋ እኮ ነበር። ጥሩ አላደረግሽም። በቃ አሁን አንቺ የጠቀምሻት መስሏት እንጂ የጠቀምሻት መስሎሽ እንጂ አልጠቀምሻትም እሷን። ምክንያቱም ይሄንን ነገር ቀርጸሽ ላክሽላት እሷ በሰው ሀገር ነው ያለችው፣ ተናዳለች። ይሄ ሁሉ አመት እናንተ ለምንድን ነው ስልክ አጥተሽ ነው? አሁን ሚዲያ ላይ እኮ ያሉ ስልክ አጥተው ነው ወይ ጎረቤት ስልክ ያጣን ወይ ለምንድን ነው ደውለው ያልነገሯት? እንድትናደር ስለማንፈልግ እንድትናደር ስለማንፈልግ በአገሯ በሰላም ገብታ ስትመጣ ትወቀው ብለን ስላለን ነው። አዎ ምክንያቱም ከወንድማችን ጋር እናወራም እናትና አባቴን ማኩርፏል። እኔንም አያናገረኝም። በዚህ ጋር ንገርስም አይፈልግም። ይሄ ሁላ ስራ ሲሰራ በሩቁ ነው እንጂ አይቼው የሚሄደው ቤቱን ይሄን ቤቱን ሲሰራላት ራሱ ውስጥ ገብቼ አይቼ አላውቅም። ስለዚህ ወንድማችን ነው ለዚህ ሁላ ነገር ያደረገው። አንቺ ደግሞ ይሄ ሁላ ነገር ሚዲያ ላይ መልቀቅሽ ጥፋተኛ ነሽ። ጎዳሻት እንጂ አልጠቀምሻትም። ጎዳሻት። ይሄ አሁን አረብ ሀገር ላይ ያለች ስለሌሎች አይሽው ታውቂው የስደትን ህይወት የምናውቀው እኛ ነን። እናንተ ቁጭ ብላችሁ የአረብ ሀገርን እህት ብር ሴት ብር ለምዳችሁ ቤት እናትም አባትም አንዳንድ አረመኔ አባትና እናት አሉ፣ ወንድሞች አሉ፣ እህቶች አሉ። እኔ እናንተን ከዛ ምንም ለይቻላችሁ እኛ አልበላንም። የሷን ገንዘብ ወደድሽም ተልካልሽ ነግራኛለች። በየሶስት ወሩ ለአንቺም ለልጆች ሳይቀር ለአንቺ ልጆች ሳይቀር ትልካለች። ለኔ ልካታቅም ለኔ ልካታቅም እኔ የማውቀው ነገር የለም። ስለዚህ አንቺ አሁን ጎዳሻት እንጂ አልጠቀምሻትም። ስለዚህ አሁን እህታችን በስጭት ላይ ነው ያለችው። በሰላም ትግባ በሰላም አትግባ አናውቅም። ያማታል፣ ጤና የላትም። ስለዚህ ምን አሁን የጠቀምሻት ነገር እስኪ የጠቀምሻትን ነገር ንገሪኛ። ምንድን ነው የጠቀምሻት? እናንተም አልጠቀማችኋትም። አንቺ ነሽ እንደውም አሁን ጉዳት ያደረግሽባት። ከኛ ይበልጣል ጉዳት ያደረግሽባት። ላላላ በጣም አናድሽኛል። እኔ ራሱ አንቺ ራሱ ያደረኳት በጣም ነው ያናድሽኝ። ቁርጧን እንድታውቁ ያደረኳት እኔ ያጠፋሁት ጥፋት የለም። እኔ ከመጀመሪያ ጀምሮ ይሄን ቤት እንደማላቅ እንደተጣላን ነግሬያታለሁ። ከወንድሜ ጋር እንደተጣላን እንደማንግባባ በቤቱ ጉዳይ ላይ አያገባችሁም አይመለከታችሁም ብሎ እኛን ስላገለለን እሱ ይጨፍርበትም ይቃምበትም ቤቱን ይምራበትም የምናውቀው ነገር የለም። አጠፍቶባታል። ስለዚህ እኛ ይሄንን እሷን ገንዘብ የምናውቀው ነገር የለም። ሴት ሆነሽ ማለት በሴት እህትሽ ላይ እህትሽ ናት፣ የእናት አባትሽ ልጅ ናት። ቢያንስ እንኳን ጎረቤት ስልክ ጠፍቶ ነው። እኔ በቃ ይሄን አላሰብኩም። ስትመጣ ቁርጧን ተወቀው ብዬ ስላሰብኩ ብቻ ነው እንጂ አሁን አንቺ ጠቀምሻት እንጂ ወንድምሽት ነው ወንድምሽት ነው ይመጣል። አሁን ደውዬለታለሁ። አሁን ይመጣል። ሲመጣ ደግሞ ያለውን ነገር እስኪ ይምታኝም ምንም ይበለኝ የማውቀው ነገር የለም። ሚዲያ ላይም ይሄንን እንትን ማለቱን እሱን ያወራኝ ለምን ሚዲያ ላይ ለምን ይሄንን ነገር አደረግሽ ብሎ እኔንም መጥቶኛል። ተጣልተናል። የመጨረሻ ላይ ያጣላሽን አንቺ ራሱ። ስለዚህ አንቺ አሁን ጠቀምሻት እህት ነሽ ብዬ ለአንቺ አላስብም ይሄንን ነገር ራሱ ማለት ነው። ስለዚህ አሁን ይመጣል እሱ። ሲመጣ ደግሞ እስኪ ያለውን ነገር አብረን እናያለን። በጣም ከባድ ነው። ለማንኛውም እህቶቼ አረብ ሀገር ላይ ያላችሁ ነው። እኔ ላይ ምንም አይነት ነገር እኔ የሰራው ስህተት የለም። ይሄን ነው ማለት እኔ ስህተት አልሰራሁም። አዋጣሽም እስከምትመጣ ድረስ ያለው ችግር ራሱ ካንቺ ራስ ላይ አኖር እኔ ምንም ምክንያቱም ወደድሽም ጠላሽም ማለት ነው። ልጅ በሰላም ትግባ አትግባ የምናውቀው ነገር የለም። እስከምትመጣ ግን እቺ ልጅ አገሯ እስክትገባ ድረስ ተጠያቂ አንቺ ነሽ። ወደድሽም ጠላሽም ማለት ነው። ይሄን ወደ ኋላ አንልም። የሆነ ነገር ቢደርስባት አንቺን ነው የምንጠይቀው፣ ሌላ አንጠይቅም። በቃ ይሄን እወቂው አሁን ነው።
እኔ ምንም የሚለኝ ነገር የለም። አሁን ወንድምሽ ይምጣና ማለት ነው ያለውን ነገር ጨርሰን ይበዝ በጠራራ ፀሐይ የመጣሁት እናንተን ለማግኘት ነው። ያለውን ነገር ደግሞ በሚዲያ አንደኛ ስሟ ተዘዋውሮላት ወይ እንድትመጣ የሆነ መፍትሄ እንድትፈጥሩ ነው እዚህ ጋር የመጣሁት። እሷ መምጣት አልፈልግም ብላለች። ምን አለኝ ምን ቤተሰብ የለኝም እዚህ ቦታ ላይ አልመጣም ብላለች። ከዚህ በኋላ እዚች ሀገር ላይ አረጥም ብላለች። ብመጣ እንኳን ሌላ ኢትዮጵያ ምድር ላይ ልመጣ እችላለሁ። ቤተሰቦቼን ግን ቀብሬያቸዋለሁ። እኔን ገለውኛል። እኔ ገለውኛል። እኔ ደግሞ ቤተሰብ የለኝም። ስትመጣ ነው ይሄንን ነገር የለኝም ቤት ተሸጦላት በሐዋላ ብሬን ያስገቡልኝ ወደ ሳውዲ እዛው በቃ ተስፋ የቆረጠ ቆርጣኝ ተስፋ ወላሂ እኔ በጣም ያዝዛዘው ተስፋም ብትቆርጥ ያነ ወንድሟ ያው መጣ ያረ እሱን ስትመጣ እናየዋለን። ትመጣለች አይደለ? ስትመጣ መወሰን ትችላለች። ይሄንንም አልሐምዱሊላህ ብላ ተቀበል። ይሄንንም ቤተሰቦቿ አዎ ወንድሜ ነው መጣ። ማነሽ አንቺ? ሲጀመር እዚህ ቦታ ማን ነው ፈቅዶልሽ የመጣሽው? እኔ ጋር ሳታማክሩ ምን ሳትሉ ዩቲዩብ ላይ ማህበራዊ ድግዳ ገጽና የምትለቁት ማን ስለሆናችሁ ነው? ምን አግብቶሽ ነው አንቺ? እሺ መልቀቁን ልቀቂ። በውስጥ መስመር እንኳን ለምንድን ነው የማትነግሪያት? ምን አግብቶሽ ነው? ስለዚህ ወንድሜ መጀመሪያ ሰላም ታንከር ምን አገባሽ ስለአንቺ ሰላምታ? አንቺስ ምንድን ነው ዛሬ ነው የምትደውይው? እስከ ዛሬ የት ነበርሽ? ደውለሽ ማታውቂ? እኔ እናንተ እስካሁን እኔ እናንተ እንነጋገራለን። እኔ እናንተ እኮ አንነጋገር። ታዲያ ዛሬ ከመፖሰቱ በፊት ለምን መጠሪኝ? ምን አገባኝ? እኔ ይሄ ነው ሰፈን ራሱን ያላቀም ነው ሰፈን ያላቀም ገባ ሲጀመር ማለት ነው። አሁን ሚዲያ ላይ ለምን ተለቀቀ? ለምን ተወራ? ቢጉዲ ለምን ወጣ? እንግዲህ እናንተ ራሱ አሁን እንደ ወንድምና እህት የምንተዋወቀው ነገር አይደል? ምንም ይኑራት ምንም አይኑራት ያለውን ቤት ነው ያሳዩዋት። ወደ ተቀበለ እየተሰራ ይሁን ምን አገባኝ? አይመለከተኝም። ይሄ የራሱ ጥፋት ነው። አሁን አንተ ወንድም ነኝ ብለህ የምታስበው ይሄን ቤተሰራ ሁላ ብለህ ደረት መንፋት ነው ብላ በቃ አልፈት እኛ ምናቀው ነገር የለም። እንዳንቀር እንዳንመጣ አድርገናል እዚህ ጋር በቃ ወደ ተንቀል ስለዚህ የራሱ ጉዳይ ነው። አንቺ እቺ እህቴ አንድ ነገር ትሁን ካንቺ ራስ አልወርድም። እነኚህ ማለት እሱ ተመጣላችሁ ነገር ያለው ነገር ያላት ነገር ሁሉ ነገር እሷ ትነካከራለች። አሁን ከዚህ በኋላ አንቺ ላይ ምንድነው ላንቺ ተከጀላ ወደ ህግ ይሄው ቪዲዮ እየቀረች ነው። ልብ አድርጉልኝ። ወላሂ ነው ለጅ ልጅ እኔ ላይ ያንሳለ ሴት ልጅ ለጅ ማስታር አለከም ህግ ነው ማስጠይቀው። እኔም በህግ ጠይቅሻለሁ። እህቴ አንድ ነገር ትሁን። እህቴ በሰላም ሀገሯ እስከምትገባ ሰላም ካልሆነች ካንቺ ራስ አልወርድም። እንደምከስሽ ነው አንቺ ራስ አልወርድም። ስለዚህ የሚቀጥለው ነገር ወደፊት አብረን እናያለን። እሷ ከእናትና ከአባታችን ጋር ሆና አዝራብኝ እኔን አገለኝ አይደል? እኔም ብሩ ምን ላድርገው? አጠፋሁት። አጥፍቼዋለሁ በእናንተ ሳቢ። ብሩን በኋላ አብረን እናየዋለን። እሷ ትመጣለች፣ ያላትን ነገር የተሰራው ነገር የሚያወጣው ነገር ሁሉ ታውቃላችሁ። ቤት ሰርታችሁ ታዩታላችሁ። ቤተሰራው ብለህ ነው በይው ለቀቅ ይሄን ነው ለሷም ታቆይ ለማን ነው ተፈለግ ወይስ ልስን ይሰራሃል ነው ኮሪስ ነው ያሰራሃል አንተ እህቴን አፍላ ብቻ እዚህ ጋር ሁሉ ልደነፋብኝ ባልሆነ እኔ አንተ መሰለኝ ወይ ታዳቂ ነው ለባ ለሴት ልጅ አይነሳው። እሺ እጅን ለኔ አትሰንዝር። አንተ እህትን እውነት ለእህት የምትዝነት ካለ ይሄንን ቤት 16 ዓመት ሙሉ እየላከችልህ ብሯን እየበላ የራስህን ህይወት አስተካክለህ የራስህን ለጫትና ለአንዳንድ ነገር እየተጠቀምኩበት ይሄን ቤት ሰርተህ አስቀምጥልህ ያላለቀ ቤቱን ገና የእሷ ይሁን የምን በምን ታውቀው ይሄ ነው እያልክ ነው የምትሉት። ይሄ ነው የእሷ ቤት ነው የምትሉት። ለማንኛውም ማለት ነው ይሄ ቪዲዮ ካሜራ እያስቀረሽ ነው እንዴ? ምን ማለት ነው? ይሄንን እንትን ልትይ በይ ካሜራውን ታቆሚያለሽ። አቁሚ ካሜራውን። አጥፊ ስነ ስርዓት ይቻላል። ካሜራውን ስልኩ ቢሰጠር አይመለከተኝም። አጥፊው ካሜራውን